የቀድሞው የቢቢሲ ዘጋቢ በአፍሪካ ጉዳይ ተንታኝ የሆነው ማርቲን ፕላውት በበኩሉም ሰሞኑን በመረብ ወንዝ ላይ የተደረገውን የትግራይ ብሔር ተወላጆችና ኤርትራውያን ያደረጉትን እንቅስቃሴ እዚህ አካባቢ አንድ ነገር አለ፣ ነገር ግን ምን እየተከናወነ ነው ሲል በአሜሪካው የሙዚቃ አቀንቃኝ የሙዚቃ ግጥም ጸሐፊ ቦብ ዴለን እንደ ፈረንጆቹ አቆጣጠር በ1965 ቦልድ ኦፍ ኤቲንማን ከተሰኘው አልበሙ የተወሰደው ስንኝን ማርቲን የቢቢሲ ሪፖርትን ዋቢ አድርጎም ይጠይቃል። ከመረብ ወንዝ ድልድይ ወዲህም እና ከመረብ ወንዝ ወዲያም በሰው ሰራሽ ችግር ተራርቀው የነበሩ የማህበረሰብ ክፍሎችም ዳግም ተገናኙ። በሁሉም በኩል ደስታና እልልታም፣ ፌሽታም፣ ምስጋናም ቀለጠም። ይህ ደስታ ሁሉንም ወገኖችን ያካትታል ሲል የጠየቀው ጋዜጠኛም ድልድዩም ከሁለቱም አቅጣጫ እንዲሻገሩ የተፈቀደላቸው ሰዎች እነማን ናቸው የሚል ጥያቄም አስፍሯል። ማርቲን እነዚህ ሰዎች በአካባቢው የህወሓት እና የኤርትራ መንግስት አባላት ወይም ደጋፊዎች መሆናቸውና የቅርብ ክትትልና ጥንቃቄም የተካከለባቸው ስለመሆኑ በስፋት ይነገራል ወይም ይገመታል ብለዋል። በአንድ ወቅትም ከሌሎች ጎረቤቶቻችን ጋርም እንዲጠናከር እንሻለን። የትግራይ ክልል ህዝብም ከማንም ህዝብ ጋር ጸብ የለውም። የትግራይ ክልል ህዝብም የሚፈልገው ከአማራም፣ ከአፋር፣ ከኤርትራም፣ ከሱዳን ከተቀረው የኢትዮጵያ ህዝብ ጋር በሰላም መኖርን ነው። ከድህነትም አረንቋ ወጥተን በልማት በጋራ መኖር እንሻለንም ብለዋል። ከምርጫ ቦርድ የተገለለው ህወሓትም ይዘውረዋል የተባለው ህዝብ ለህዝብ ግንኙነት ወይም ጦምዶም ህወሓትም አርቅቆ ያጸደቀው ዛሬም ተግባራዊ የሆነው የኢትዮጵያ ህገ መንግስትን የሚጣረስም አደገኛ አካሄድ ነው የሚሉ ወገኖችም አልታጡ ተብሏል። በራማ በኩል ከኤርትራውያን ጋር የህዝብ ለህዝብ ግንኙነትም እንዲፈጸም ካስተባበሩት መካከል አንዱ የሆኑት አቶ ሀዱሽ ጎበዛይ በበኩላቸው እየተሰራ ያለው በኢትዮ ኬንያ ሞያሌ ድንበር በወጫሌም እንደሚደረገው የህዝብ ለህዝብ ግንኙነትም እንድናደርግ የወቅቱ ሁኔታም ችግር ፈጥሮብናል። እየተደረገ ያለው የድንበር ላይ የሚገኙ የማህበረሰቦችም ክፍሎችም ግንኙነት ነው። ይህንን ጅማሮ ህጋዊ ተቋማዊ ለማድረግ በእኛ በኩል የኢትዮጵያና የኤርትራ መንግስታት ብዙም ያልዘለቀ በተለይ ከደም አፋሳሹ የሰሜን ኢትዮጵያ ጦርነት በኋላ የተቀዛቀዘ የዲፕሎማሲ ግንኙነት ውስጥ መሆናቸው የአደባባይ ምስጢር በሆነበት በዚህ ወቅት ከሁለቱ አገራት ድንበሮች አካባቢ ኦፊሴላዊ ያልሆነ ነገር ግን ህዝብ ለህዝብ የተባለም ግንኙነት የሚያሳዩ እንቅስቃሴዎች ሰሞኑ መታየታቸው የዓለም አቀፍ መገናኛ ብዙሃን ትኩረትን ስቧል። እንደ ቢቢሲ ዘገባም ካለፈው 5 ዓመት ወዲህ ተዘግቶ በነበረው የኢትዮ ኤርትራ ድንበር አካባቢ የሚኖሩ ሃይማኖት አባቶችና ነዋሪዎችም በዛላምበሳም አካባቢ ወደ ጎዳና በመውጣትም የተለያዩ ቤተሰቦችና ጓደኛሞችም ዳግም በደስታና በፌሽታም ናፍቆታቸውን ደስታቸውን ሲገልጹም ተስተውለዋል። ይህ የሁለቱ አገራት ማለትም የኢትዮጵያና የኤርትራ ወይም የትግራይ ክልልና የኤርትራ መንግስት ጣልቃ ገብነትም ሳይኖርበት ለጊዜው ስማቸው በውል ያልተገለጸም ታዋቂ የማህበረሰብ የኮሚኒቲ አመራሮችም የማህበራዊ አንቂዎችና የአገር ሽማግሌዎች ሐሳብ አፍላቂነትም ነገር ግን ከጀርባው የትግራይ ክልል ባለስልጣናትና የኤርትራ አቻዎቻቸው ይሁንታ እንደተለገሰው የማያጠራጥረው የተባለው ትዕይንት ብዙዎችም ስሜታቸውን የገለጹበትም ለረጅም ጊዜያትም የተቋረጠ የአብሮነት ማሳያ ስብስብ እንደነበረም ተመልክቷል። እንደ ቢቢሲ ዘገባም ላለፈው 5 ዓመት ወታደራዊ ቀጠና በነበረው የኢትዮ ኤርትራ ድንበር ዛላምበሳና አካባቢው ላይ የሚኖሩ ቤተሰቦች የቅርብ ጓደኛሞች በሰው ሰራሹ ድንበርና በአካባቢው በነበረው ውጥረት የተነሳ አይን ለአይን መታየትም የሆድን ማውጋትም ተስኗቸውም ቆይተዋል። ደም አፋሳሹ የሰሜን ኢትዮጵያ ጦርነትን ተከትሎ በዛላምበሳ እና በአካባቢው የነበሩ ከ55,000 በላይ ነዋሪዎችም ጦርነቱን በመሸሽ ከደቡባዊ ዛላምበሳ 30 ኪሎ ሜትር ወይም 19 ማይል ርቀት በምትገኘው አዲግራት ውስጥ በጊዜያዊ መጠለያ ካምፕ እንደሚገኙ የጠቀሰው ዘገባው ምንም እንኳን ጦርነቱ ቢያቆምም ድንበሩ ግን በሁለቱም አገራት መካከል በተፈጠረው የዲፕሎማሲያዊ ውጥረት የተነሳ በኦፊሴላዊ ደረጃም ተዘግቷልም ተብሎ እንደሚታወቅም ገልጿል። በድንበር ላይ በሚገኙ ህዝቦችም ባለፈው እሁድ ከተሰሙት መፈክሮች መካከል ያለፈው ይብቃን፣ ለሰላምና ስለ ጋራ መጻያችን በግንባታ ሲባል በጋራ እንንቀሳቀስም የሚለውን መፈክር የብዙዎችን ቀልብም ስቧል። ይህንን የህዝብ ለህዝብም ወይም ጥምዶም የተባለው ከዛላምበሳም ወዲህና ወዲያም ነዋሪ የሆኑ ኢትዮጵያን የትግራይ ብሔር ተወላጆችና የኤርትራውያን ወገኖች መካከል ባለፈው እሁድም የመገናኘት መድረክን ከታደሙት መካከል አንዷ የሆኑት የሰናፌ ኤርትራ ነዋሪ ነቢያት ወልደ ጊዮርጊስ 25 ኪሎ ሜትር በመጓዝ በህዝብ ለህዝብ ግንኙነቱ ፕሮግራም ላይ መታደማቸውን ገልጸው ዛሬ የተጀመረው የሰላምና የእርቀ ሰላም ድባብ ወደፊትም እንዲቀጥል እርግጠኛ ነኝ ብለዋል።
ጦርነቱን ሸሽተው በአዲግራት መጠለያ ካምፕ ውስጥ ለ5 ዓመታት የሚኖሩትም የልጆች እናት የሆኑትም አምለሰትም በበኩላቸው ላለፈው 5 ዓመት የተዘጋው ወና ቤታቸውን መመልከታቸውን ገልጸው ከዛሬ ጀምሮ ከልጆቼ ጋር ተመልሰን በቤታችንና በመሬታችን ላይ ለመኖር ወስነናል በማለትም ኦፊሴራዊ ያልሆነው የህዝብ ለህዝብ ግንኙነትን ወይም ጥምዶን ያስገኘላቸውን ገጸ በረከትን ለቢቢሲ አጋርተዋል። ምን አይነትም ሸቀጦችም ገበያ ላይ እንደሚውሉ እና አሁናዊ ምንዛሬው ምን ያህል እንደሆነ በውል ባይታወቅም በዛላምበሳም ወዲህና በዛላምበሳ ወዲያም ከሚገኙ ነዋሪዎች መካከል በኢትዮጵያን ብርና በኤርትራ ናቅፋ አማካኝነትም የድንበር ተሻጋሪ ግብይትም መጀመሩን ቢቢሲ ታዝቤያለሁም ብሏል። አንዲት ስማቸው መግለጽ ያልፈለጉ የትግራይ ብሔር ተወላጅም እኛም እንደ ሰው መብላትም መጠጣትም መነገድም እንደ ቀድሞ በሐዘን በደስታም ከነርሱ ማለትም ከኤርትራውያን ጋር ማከናወን እንፈልጋለን። የኛ ዘመዶችም ከድንበር ማዶ አሉ፣ የነርሱ ቤተሰቦችም ከኛ ጋር አሉ። አሁን ላይ የምንፈልገው ነገር ቢኖር ሰላምን ብቻ ነው በማለትም በህዝብ ለህዝብ መለያየትን እንደማይቻል የሚገልጽ ውስጣዊ ስሜታቸውን አጋርተዋል። እንደ ነዋሪዎችም ገለጻ በአካባቢው የውሃ የጤናና የትምህርት አገልግሎት በማህበረሰቡና በግብረ ሰናይ ድርጅቶች እገዛም ቀስ በቀስም እየተገነቡና እየአንሰራሩ ቢሆንም ጦርነት ያወደመው የኤሌክትሪክ ኃይል የስልክ መስመርና የባንክ አገልግሎት ሙሉ በሙሉ ከስራ ውጪ በመሆኑ እነዚህን በባለቤትነትም የሚያስተዳድረው የፌዴራል መንግስትም ጣልቃ ገብነት መሻቱም የግድ ነው ተብሏል። ኤርትራም ከዛሬ 30 ዓመት በፊት ከኢትዮጵያ ከተገነጠለች ጀምሮ በሁለቱ ሀገራት መካከል የነበረው ግንኙነትም አንዴ ሞቅም አንዴ ቀዝቀዝም ሲል መቆየቱም ከዚያም አኳያም የሁለቱ ሀገራት ድንበሮችም የአዲስ አበባና የአስመራ ፖለቲከኞችም የፖለቲካ ትኩሳት ነጸብራቆችም አብዛኛው ጊዜያትም ድንበሮቹም ዝግ ሆነው መቆየታቸውን ዘገባው አውስቷል። ጠቅላይ ሚኒስትር አብይ አህመድም እንደ ፈረንጆቹ አቆጣጠር በ2018 ወደ ስልጣን ሲመጡ ከኤርትራው ፕሬዝዳንት ከአቶ ኢሳያስ አፈወርቂ ጋር ታሪካዊ የተባለም የሰላም ስምምነት መፈራረማቸው ይህም እርምጃም ጠቅላይ ሚኒስትሩ ለኖቤል ተሸላሚነት እንዳበቃቸው በሁለቱ ሀገራት ህዝቦች መካከል የብሩህም ተስፋም ጭላንጭል ስሜት ቢፈነጥቅም የደም አፋሳሹ የሰሜን ኢትዮጵያን ጦርነትን ተከትሎ ሁሉም ነገር ወደ ነበረበት መመለሱን የቢቢሲ ዘገባ አውስቷል። ባለፈው እሁድ በዛላምበሳም የተገኙ የሁለቱ ማህበረሰብ ተወካዮች ከዛሬ ጀምሮ እርቀ ሰላም ወርዷል በማለትም ነዋሪዎች ወደ ቀያቸው እንዲመለሱ የተመሰቃቀለ ህይወታቸውንም እንዲጠግኑ ቢያበረታቷቸውም ፈተናዎች ግን በቀላሉ በተናጥል የሚገፉም አይደለም ተብሏል። በአካባቢው የተፈጸመው የግል የህዝብ ንብረትም መዘረፍም የወደሙ ቤቶችና ንብረቶችን የመሰረተ ልማቶችን መፈራረሳቸው በሺዎች የተቆጠሩ ተፈናቃዮችም ቀላል የማይባል ችግር ሆኖባቸዋል። ከዚህ አኳያም ከዛላምበሳ ወዲህናም ከዛላምበሳ ማዶ በሚኖሩ ከልዩነቶችም ተመሳሳይነታቸው የገዘፈ የማህበረሰብ ክፍሎችም በራስ አነሳሽነትም ጀመሩት የተባለው የህዝብ ለህዝብ ግንኙነት ወይም ጥምዶ ሰሞኑን በቃላትም ጦርነት ላይ በሚገኙትም የአዲስ አበባና የአስመራ ገዦች ዘንድ ደርሶ ጉዳዩ ወደ ገዘፈም የእርቀ ሰላም ድባብም ስለመቀየሩም አለመቀየሩ በውል አይታወቅም ሲል ቢቢሲ ዘገባውን ቋይቷል። ከትግራይ ክልል ዋና ከተማ አድዋም ሰሜናዊ አቅጣጫም 35 ኪሎ ሜትር ከኤርትራ ድንበር 7 ኪሎ ሜትር በምትገኘው የራማ ድንበር አካባቢ እንዲሁም ተመሳሳይ የህዝብ ለህዝብ ወይም ጥምዶ የተሰኘ ግንኙነት ባለፈው ሰኔ 8 2017 ዓ.ም ተካሂዶ እንደነበረ ከአካባቢው ነዋሪዎችም ሰምተናል ያለው ዶቼ ቬሌ ያነጋገራቸው የትግራይ ብሔር ተወላጅ የራማ ከተማ ነዋሪውና ከአስተባባሪዎቹ መካከል አንዱ የሆኑትም አቶ ሐዱሽም ጎዛይ ወደዚህ ምጡ ወደዚያም ሂዱ ለማለትም ሳይሆን በሁለታችን መካከል ድንበር አለ የንስሐ መልእክት ነበረ። ፖለቲከኞችም የየራሳቸው አጀንዳም ያካሄዳሉ፣ ፖለቲከኞችም ያልፋሉ፣ ህዝብ ግን ሁሌም ይኖራል፣ ህዝብም የገፈቱ ቀማሽ ነው፣ ለምን እንደዚህ እንሆናለን የሚል መልእክት ነበርም ያነገብነውም ብለዋል። ከቅርብ ጊዜያት ወዲህ በኢትዮ ኤርትራ የጋራ ድንበሮች አካባቢ የህገወጥም ወይም የኮንትሮባንድ ንግድ እንቅስቃሴም ጭምር እየተካሄደ መሆኑን መረጃዎችም ይገልጻሉ ያለው ዘገባው በቅርቡም ከኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ የፖለቲካ ሰውነቱ የተሰረዘው ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ፓርቲያቸው የህዝብ ለህዝብ ግንኙነትን እንደሚደግፍም ተመሳሳይ የህዝብ ለህዝብ ግንኙነትም ከሌሎች የኢትዮጵያ ብሔሮችና የማህበረሰብ ክፍሎች ጋርም በተመሳሳይ ለመስራትም ህወሓትም ጠንክሮ እንደሚሰራም ዶክተር ደብረጽዮን ተናግረዋል። ባለፈው ሰኔ ወይም በፈረንጆቹ
በፈረንጆቹም ጁን 22 2025 በሃውዜን ከተማ በተካሄደው በ37ኛው ዓመት የትግራይ ዝክረ ሰማዕታት ፕሮግራም ላይ የተደሙት ዶክተር ደብረጽዮን በትግራይና በኤርትራ ህዝቦች መካከል ግንኙነትም ተጠናክሮ እንዲቀጥል ድጋፋችን ይቀጥላል። በተመሳይም ከሌሎች ጎረቤቶቻችን ጋርም እንዲጠናከር እንሻለን። የትግራይ ክልል ህዝብ ከማንም ህዝብ ጋር ጸብ የለውም። የትግራይ ክልል ህዝብ የሚፈልገው ከአማራም፣ ከአፋር፣ ከኤርትራም፣ ከሱዳን ከተቀረው የኢትዮጵያ ህዝብ ጋር በሰላም መኖርን ነው። ከድህነትም አረንቋ ወጥተን በልማት በጋራ መኖር እንሻለንም ብለዋል። ከምርጫ ቦርድ የተገለለው ህዋትም ይዘውረዋል የተባለው ህዝብ ለህዝብ ግንኙነት ወይም ጦምዶም ህዋትም አርቅቆ ያጸደቀው ዛሬም ተግባራዊ የሆነው የኢትዮጵያ ህገ መንግስትን የሚጣረስም አደገኛ አካሄድ ነው የሚሉ ወገኖችም አልታጡም ተብሏል። በራማ በኩል ከኤርትራውያን ጋር የህዝብ ለህዝብ ግንኙነትም እንዲፈጸም ካስተባበሩት መካከል አንዱ የሆኑት አቶ ሀዱሽ ጎበዛይ በበኩላቸው እየተሰራ ያለው በኢትዮ ኬንያ ሞያሌ ድንበር በወጫሌም እንደሚደረገው የህዝብ ለህዝብ ግንኙነትም እንድናደርግ የወቅቱ ሁኔታም ችግር ፈጥሮብናል። እየተደረገ ያለው የድንበር ላይ የሚገኙ የማህበረሰቦችም ክፍሎችም ግንኙነት ነው። ይህንን ጅማሮ ህጋዊ ተቋማዊ ለማድረግ በእኛ በኩል የክልሉ ጊዜያዊ መንግስትና የፌዴራል መንግስቱ ሊሰሩ ይገባል። የኛም ከብቶችም አንዳንዴም ተሰርቀው ወይም ጠፍተው ወደ ኤርትራ ድንበር ሲገቡ የእነርሱም ወደኛ ሲመጡ እንዴት ማስተናገድ ይቻላል? ይህንን መሰል ችግሮችን ስናንከባልል ቆይተናል። እኛም የጀመርነውን የህዝብ ለህዝብ ግንኙነትም አግባብነት ያላቸው የክልልና የፌዴራል ባለስልጣናትም ትኩረት ሊሰጡት ይገባልም ብለዋል። በሰሞነኛው አወዛጋቢ ድንበር ተሻጋሪም የህዝብ ለህዝብ ግንኙነት ወይም ጦምዶም ዙሪያ ለዲደብሊው አስተያየታቸውን የሰጡት የህግ ባለሙያ አቶ ዳዊት ገብረ ሚካኤል በኢትዮጵያ ህገ መንግስት መሰረት አንድ ክልል ከሌላ ሉዓላዊ አገር ጋር ግንኙነት የመፍጠር መብት የለውም። ክልሎችም ከአቻ ክልሎች ጋር ሊገናኙ ይችላሉ። ከዚህ ውጪም ከሌሎችም አገራት ጋር የሚደረግ ግንኙነት የሚፈጸመው በውጭ ጉዳይ ሚኒስትር በኩል ብቻ ነው። ይሁን እንጂ ይህ በአክቲቪስቶችና የሃይማኖት መሪዎችና የአገር ሽማግሌዎች የተጀመረው የህዝብ ለህዝብ ግንኙነትም ጥንዶን የሚከለክል ህግም የለም ብለዋል። ወይዘሮ ዘይድም ሀድጎም የዛሬ 5 ዓመትም በዛላምበሳም አካባቢ የተካሄደውን ጦርነትን በመሸሽ ወደ አዲግራትም ከተሰደዱ በሺዎች የተቆጠሩ ተፈናቃዮች መካከል አንዷ ሲሆኑ ባለፈው እሁድ ለመጀመሪያ ጊዜም ቀያቸውን እንዲጎበኙ እድልም አግኝተዋል። ወይዘሮ ዘይድም ስለገጠማቸው ለአዲስም ስታንዳርድ ድህረገጽ መጽሔት በሰጡትም አስተያየትም ቤቴን ስመለከተው መግለጽ የማልችለው ስሜትም ተናነቀኝ። ቤት ማለትም ሁሉ ነገር ነው። ሌላው ቀርቶ ሞት እንኳን በቤት ውስጥ ሲሆን ክብር አለው፣ ያምራል ይባላል። ዛሬ ላይ በመጠለያ ካምፕ ውስጥ ከቤተሰቦቼ ጋር ረሃብን፣ አለመረጋጋትና ጥርጣሬ ያለው መሪር ህይወቴንም እየተጋፈጥኩኝ ነው ብለዋል። ቄስ አለም ተስፋይም ከዛላምበሳ አካባቢ በጦርነትም ተፈናቅለው በጉልማክዳ ወረዳ ውስጥ በምትገኘው ፈጻይ ከተማ በመኖር ላይ ሲሆኑ የቀድሞ ቤታቸውን በተመለከተ በሰጡትም አስተያየት ንብረቴ በኤርትራ ወታደሮችም ተዘርፏል። እዚህ ምንም አይነትም የውሃም የመብራት የመጠጥም አገልግሎት የለም። ይሁን እንጂ ከሰላም የሚበልጥ ነገር ባለመኖሩ በአሁኑ ወቅት የተጀመረውን የህዝብ ለህዝብ ግንኙነትን እደግፋለሁ። አግባብነት ያላቸው ባለስልጣናትም ለዘላቂ እርቀ ሰላም ሊሰሩ ይገባል። ዓለም አቀፍ ተቋማትም እንዲሁ የመሰረታዊ አገልግሎትም ዳግም ስራቸውን እንዲጀምሩ የእርዳታ እጆቻቸውን ይዘርጉልን በማለትም ጥሪም አቅርበዋል። የምስራቅ ትግራይ ዞን አስተዳዳሪ ዶክተር አብርሃም ሀጎስ በበኩላቸው በሰሞነኛው የህዝብ ለህዝብ ግንኙነት ላይ የአገር ሽማግሌዎች እንጂ የመንግስት ባለስልጣናትም ጣልቃ ገብነት አለመኖሩን ገልጸው እኛም የህዝብ ለህዝብ ግንኙነትን እንደግፋለን እንጂ አንከለክልም። የህዝብ ለህዝብ ግንኙነቱን በተለይ ስለ ሰላም ሲባል ስለ ወደፊቱ አብሮነታችን ሲባል ቁጭ ብለን እንወያይ የሚለውን የሰሞኑን የዛላምበሳ ወዲህና ከዛላምበሳ ወዲያም ያሉ ጎረቤቶች ቤተሰቦችን ግንኙነትን የቀድሞ በአሜሪካ የአፍሪካ ጉዳይ ዋና ሹም በኢትዮጵያ አምባሳደር የነበሩትም ቲቦር ናጄ ከዛላምበሳ በኩል ልብ የሚያሞቅም ዜና የሰማነው እንደተባለው ይሁን አሜን በማለትም የቢቢሲን መጣጥፍን አጋርተውታል። የቀድሞው የቢቢሲ ዘጋቢ በአፍሪካ ጉዳይ ተንታኝ የሆነው ማርቲን ፕላውት በበኩሉ ሰሞኑን በመረብ ወንዝ ላይ የተደረገውን የትግራይ ብሔር ተወላጆችና ኤርትራውያን ያደረጉትን እንቅስቃሴ እዚህ አካባቢ አንድ ነገር አለ፣ ነገር ግን ምን እየተከናወነ ነው ሲል
አሜሪካው የሙዚቃ አቀንቃኝ የሙዚቃ ግጥም ጸሐፊ ቦብ ዴለን እንደ ፈረንጆቹ አቆጣጠር በ1965 ቦልድ ኦፍ ኤ ቲን ማን ከተሰኘው አልበሙ የተወሰደው ስንኝን ማርቲን የቢቢሲ ሪፖርትን ዋቢ አድርጎም ይጠይቃል። ከመረብ ወንዝ ድልድይ ወዲህ እና ከመረብ ወንዝ ወዲያ በሰው ሰራሽ ችግር ተራርቀው የነበሩ የማህበረሰብ ክፍሎች ዳግም ተገናኙ። በሁሉም በኩል ደስታና እልልታም፣ ፌሽታም፣ ምስጋናም ቀለጠ። ይህ ደስታ ሁሉንም ወገኖችን ያካትታል ሲል የጠየቀው ጋዜጠኛ ድልድዩም ከሁለቱም አቅጣጫ እንዲሻገሩ የተፈቀደላቸው ሰዎች እነማን ናቸው የሚል ጥያቄም አስፍሯል። ማርቲን እነዚህ ሰዎች በአካባቢው የህወሓት እና የኤርትራ መንግስት አባላት ወይም ደጋፊዎች መሆናቸውና የቅርብ ክትትልና ጥንቃቄም የተካከለባቸው ስለመሆኑ በስፋት ይነገራል ወይም ይገመታል ብለዋል። በአንድ ወቅት ለአጭር ጊዜያት ፍቅር በፍቅር የነበሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሆድና ጀርባ ሆነዋል። በተቃራኒው በአንድ ወቅት አይንና ናጫ የነበሩት ህወሓትና የኤርትራው ገዢ ፓርቲ ዳግም ወዳጅነት የመሰረቱ ይመስላል በማለትም የዶክተር ደብረጽዮን ገብረ ሚካኤል ሐውዜን ላይ ያሰመሩትን ወይም ያሰሙትን ንግግርም አጣቅሷል። ከመረብ ወንዝ ወዲህ እንዲሁም ከመረብ ወዲያ ከዛላምበሳም ወዲህ ከዛላምበሳ ወዲያ ከራማ ወዲህ ከራማ ወዲያ ያሉ ቤተሰቦች፣ ጎረቤቶች፣ ወዳጆችና ሰላማዊ ዜጎች ሰሞኑን ያደረጉት ኦፊሴላዊ ያልሆነ ግንኙነትን በተመለከተ ከአዲስ አበባም ሆነ ከአስመራ ባለስልጣናት በኩል እስካሁን ድረስ የተሰጠ አሉታዊም ሆነ አዎንታዊ አስተያየትም ለጊዜው አልተሰማም። ለብር ራዲዮ ለተጠናቀረው ታምሩ ገዳ ነኝ። ቸርን ሰንበት። መልካሙን ሁሉ ያሰማል።